የሚሄደው አለጌ አታፍሪም? ለሞላኔ ምን አስተጭቃለሽ? ናሆሜ በስተመጨረሻ እንግዲህ ኤሚን ከኤርሚያስ ጋር ስትሳሳም አይቷታል ማለት። ስለዚህ ናሆሜ መቼም ቢሆን ኤሚን ከኤርሚያስ ጋር አንድ ላይ ይሆናሉ ብሎ ስለሚያስብና ኤርሚያስም እንግዲህ እናቱን ሊደበድብ ወይም ደግሞ ወይዘሮ ዝናሽን በኑሐሚን ጉዳይ ሊደበድብ ስለመጣ በጣም ነው የተናደደው። ስለዚህ ናሆም ምንድነው ያደረገው? ኤሚን በጥፊ መቷት ከኤርሚያስ ጋር ከዚህ በኋላ ባይሽ እገልሻለሁ ብሎ አስፈራርቶታል። እህቱ ስለሆነች ይህን ነገር ለሷ መወሰኑ ጥሩ ነው። ነገር ግን እዚህ ጋር ማን የመጣው? አቶ ለይኩን ነው። ለይኩን ናሆም እንግዲህ ኤሚ ላይ ሲበሳጭባትና እሷን በጥፊ ሲመታት ደንግጦ መቷል። ስለዚህ አሁን ላይ ደግሞ ለይኩን ኤሚን ከኤርሚያስ ጋር እንደሆነች ከተናገረ ናሆምና ከሰማ በጣም ነው የሚናደደው። ምክንያቱም ይታወቃል ኤርሚን በኑሐሚን ጉዳይና በአምራን ጉዳይ እንደጠሉት ይታወቃል። እዛ ቤትም ሹፌር ነኝ ብሎ እዛ ቤት ከገባ ጊዜ ጀምሮ እንግዲህ ብዙ ጥፋት እንዳጠፋና ኑሐሚንን ሳትፈልግ እያስገድዳት እንደሆነ ለይኩን አውቋል። ስለዚህ ለይኩን አሁን ላይ የኤሚን ከኤርሚያስ ጋር ግንኙነት እንዳላቸው ካወቀ ምን የሚል ነው የሚመስላችሁ? እንግዲህ አሁን ላይ ኤርሚያስ ኤሚን ምን እያደረገ ነው ያለው? ፍቅረኛውን ለቤተሰቦችሽ እንድታስተዋውቅኝ እፈልጋለሁ እያለ እየተናገረ ነው ያለው። ስለዚህ አሁን ደግሞ ኤሚ ይህንን ነገር ከኤርሚያስ ስትሰማ ደንግጣለች። ምክንያቱም ኤርሚን እንግዲህ ቤተሰቦቹ እንደማይወዱትና እንደማይፈልጉ ስለምታውቅ ይህንን ነገር ደግሞ ከኤርሚያስ ኤሚ መስማቷ አስደንግጧታል። ስለዚህ ኤሚ መቼም ቢሆን ለቤተሰቦቿ ታስተዋውቀዋለች ብዬ አላስብም። ለይኩንም ይህንን ነገር ከሰማ ምን ይላል ብላችሁ ነው የምታስቡት? ኤሚን ከኤርሚያስ ጋር ናቸው የሚል ነገር ከናሆም ከሰማ ምንድነው የመጀመሪያ እቅዱ የሚሆነው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ጉዳይ አሁን ላይ ኤርሚያስ ምን እያደረገ ነው ያለው? ኑሐሚንን እንግዲህ እንዴት ልጄን ታስወርጃለች ለናሆም ብለሽ እያለ እያስጨነቃት ነው። ነገር ግን ኤርሚ ያላወቀው ነገር ምንድነው? ኑሐሚን እንግዲህ እዛው ሐኪም ቤት ሄዳ ያ ነገር እንዳልተፈጠረና በሆዷ ምንም አይነት ልጅ እንዳልያዘች ነው የነገረችው። ነገር ግን አሁን ላይ ኤርሚያስ እንግዲህ ኑሐሚን የያዛት ወይም ደግሞ ከእሷ ጋር ላለመለየት የፈለገበት ምክንያት ምንድነው? አንደኛ በሆዷ ልጅ ስለያዘች ብሎ ነበር። ነገር ግን አሁን ላይ ኑሐሚን በሆዷ ምንም ልጅ ካልያዘች ከናሆም ጋር ይሆናሉ ብሎ ስለፈራ፣ ምክንያቱም መኪና ውስጥ እንግዲህ ከናሆም ጋር ኑሐሚን ሆና ስላየ በጣም ተናዷልና ተደናግጧል። ስለዚህ ለናሆም ስትል ያንን ልጅ ያስወረደችው ነበር የመሰለው ማለት ነው። ስለዚህ አሁን ላይ ኑሐሚን የኔናንተ ግንኙነት ከዚህ በኋላ ያበቃል ብላ ከነገረችው በኋላ ነው እንግዲህ በንዴት ከኤሚ ጋር እንግዲህ የጀመረው። እንግዲህ ኤርሚያስ ከኤሚ ጋር አንድ ላይ ሆኖ እየተሳሳሙ ኑሐሚን አይተዋለች ማለት ነው። ጭራሽ ኑሐሚንን ለማናደድና ለማበሳጨት ከኤሚ ጋር ኑሐሚን እያየቻቸው መሆኑን ሲያይ ነው እንግዲህ ያንን ነገር የቀጠለው። ስለዚህ አሁን ላይ ኤርሚያስ እንግዲህ ኑሐሚን የሚያበቃላት ይመስለኛል። እሱ ትናደዳለች ወይም ትቀናለች ብሎ ቢያስብም ነገር ግን ኑሐሚን እንግዲህ የኤርሚያስ ጉዳይ ካበቃላት ቆይቷል ማለት ነው። ስለዚህ ኑሐሚን አሁን ላይ ደግሞ ይበልጥ ከኤርሚያስ ጋር የምትፈልገው ወይም ደግሞ በልቧ እንኳን የሆነ ነገር ብታስብ አሁን ደግሞ ይቆርጥላታል ብዬ ነው የማስበው። እንግዲህ አሁን ላይ ኤርሚያስ ናሆምንና ኑሐሚን አንድ ላይ ናቸው እያለ አምራንን ቪዲዮ እየላከ እያናደዳት ነው ያለው። ምክንያቱም አምራን አሁን ላይ እንግዲህ ኑሐሚን ከናሆም ጋር እዛ ረዳት ሆና ልትሰራ እንደሆነ ይታወቃል መስሪያ ቤት። ስለዚህ ናሆምን ትወስድብኛለች ብላ እየፈራችና እየሰጋች ነው ያለችው። እንግዲህ አምራን ለናሆም ምንድነው ያለችው? ለኑሐሚን ሌላ ቦታ ስራ ብንፈልግላትስ እኔ በቅናት ላብድ ነው እያለች እንግዲህ እውነቱን ለናሆም እየነገረችው። ምክንያቱም አምራን አሁን ላይ ናሆምን ሳታፈቅሮና ሳትወደው ለብርና ለሀብት ለገንዘብ ብላ እሱን ስለቀረበችው ኑሐሚን ደግሞ ካለች በዛ መሃል ያንን ሐሳቧንና ያንን እቅዷን ታበላሽባታለች። ስለዚህ ያ ነገር ደግሞ እንዳይፈጠር ኑሐሚን ከናሆም እንድትርቅ ነው የምትፈልገው። ነገር ግን አሁን ላይ ያ ነገር ምንም አልሆነም። ነገር ግን አሁን ላይ አምራን ከናሆም ጋር እንደምትጋባ ኤርሚያስ ካወቀ በኋላና በቅርቡ ሰርጋቸውን ለማድረግ እንድታሰበ ቤተሰቦቹም እንግዲህ ለይኩንና እንግዲህ ወይዘሮ ዝናሽ አንድ ላይ ካወሩ በኋላና እንደምንም ብሎ ከተስማሙ በኋላ ነው እንግዲህ ይሄንን ዜና ለአምራን መጥቶ የነገራት። ኤርሚያስ ደግሞ የሁለቱን ግንኙነት ካወቀ በኋላ እንግዲህ አንድ ላይ ነበር ያቀዱት ናሆምን ኤርሚያስና አምራን አንድ ላይ አቅደው ናሆምን ሀብትና ንብረቱን ለመውረስ ነው። ነገር ግን አሁን ላይ አምራን ብቻዋን
ልታደርግ ስትል ነገር ግን ኤርሚያስ መቼም ቢሆን እንደማይለቃትና እቅዳቸው የሁለቱ እንደሆነ ነግሯት ቪዲዮ ይዞባታል። አሁን ላይ ኤርሚያስ አምራን የሆነ ነገር ካገኘች ለሱም እንድትሰጥ ይሄንን ቪዲዮ እንግዲህ አንድ ላይ አልጋ ላይ ሆነው ያለውን ቪዲዮ ይዞባት አስደንግጧታል ማለት ነው። እንግዲህ አምራን ይሄንን ነገር አላወቀችም ነበር። ኤርሚያስ ምንድነው ያለው እንግዲህ ከሁለት ያጣው ዛፍ እንዳልሆን ይሄንን ነገር ቪዲዮ ይዞባት እያስፈራራት ነው የሚገኘው። ጭራሽ እንደገና ለምን አንጀምርም እያለ ነው አምራንን ጎትቶ ለመሳም እየፈለገ የነበረው ማለት ነው። ስለዚህ ኤርሚያስ አሁን ላይ አምራን ኤርሚያስ እንደምትወደውና እንደምታፈቅረው ስለምታቅ አምራን ደግሞ ናሆምን ለገንዘብና ለጥቅም ብላ እንደቀረበችው ደግሞ ስለሚያቅ አምራን እንደገና ከሱ ጋር ለመጀመር ከሱ ጋር እንድትጀምር ሊያደርጋት ነበር። ነገር ግን አምራን አሁን ላይ እቅዱ ሐሳቧ እንዳይከሽባት ናሆምን ካያቸው ከዚህ በኋላ ከኤርሚያስ ጋር ዞር ብሎ አምራን እንደማያት ግልጽ ስለሆነ እንደምንም ብላ ከናሆም ጋር ግንኙነቷን ማጠናከርና ከሱ ጋር አብራ ሆና ሀብት ንብረቱን መካፈል ነው ሐሳቧ አቅዷ። ስለዚህ ያ ነገር ደግሞ እንዳይከሽፍ ለኤርሚያስ እንግዲህ እሱ የሚጠይቃትን ወይም ደግሞ ኤርሚያስ የሚላትን ነገር ሁሉ መስማት ግዴታዋ ነው። ስለዚህ አሁን ላይ በቪዲዮ ወይም ደግሞ በቴሌግራም የላከላት ቪዲዮ የሁለቱ ወይም ደግሞ የኤርሚያስና የአምራን የራሳቸውን ቪዲዮ ስለላከላት አሁን ላይ አምራን ምን ማድረግ እንዳለባት ነው ግራ የገባት። ኤርሚያስን የማትከተለው ወይም ደግሞ እሱ የሚላትን የማትቀበል ከሆነ ይህንን ቪዲዮ ለናሆም ልኮላት የምታገኘውን ገንዘብ፣ ሀብት፣ የምትፈልገውን ነገር ሊያከሽፍባት ይችላል። ስለዚህ ኤርሚያስ ደግሞ ይህንን ነገር ማያደርገው ለምንድነው? ለራሱ ሲል ነው። ከአምራንም ከኤሚም ገንዘብ፣ ሀብት ለማግኘት ሁለቱም ጋር እየተጠቀመ ነው የሚገኘው ማለት ነው። እሱም ለመጠቀም የሚሞክረው ከሁለቱም ነው። ኑሐሚን እንኳን አሁን ላይ ትታዋለች። እሱን ከዚህ በኋላ እንደመቀጠልም እንደማትፈልግ ስለነገረችው አሁን ላይ አማራጩ ኤርሚያስ ማንና ማን ነው? አምራንና ኤሚን ነው እየተጠቀመባቸው የሚገኘው ማለት ነው። እንግዲህ በስተመጨረሻው ላይ አቶ ላይኩን ወደ ቤቱ ተመልሷል። እንግዲህ ኑሐሚንና ናሆሜ እግሩ ስር ወድቀው እንደምንም ብለው ለምነውት ወደ ቤት እንዲመለስ አድርጓል ማለት ነው። እንግዲህ ወይዘሮ ዝናሽም አቶ ላይኩን ስር ወድቃ እንግዲህ ከዚህ በኋላ እንደማታስከፈውና ይቅርታ አድርግልኝ በማለት እሱን ለምነዋለች። አሁን ላይ ግን አቶ ላይኩን እንግዲህ ይቅርታዋን ተቀብሏት ከዚህ በኋላ ግን እንግዲህ በሰው ላይ ወይም ደግሞ በኑሐሚን ላይ የማይሆን ጥላቻ የምታሳድር ከሆነ መቼም ቢሆን ይቅር እንደማይላት ገልጾላታል ማለት ነው። ስለዚህ አሁን ላይ አቶ ላይኩንም ወይዘሮ ዝናሽም እዛ ቤት አንድ ላይ ሆነው ተሰባስበዋል። ነገር ግን በዚህ በኩል ደግሞ ኤደንና ገነት አሁን ላይ ቤቱን ለመውረስና የነ ተሰማና የኑሐሚንን የኛ ካልሆነ ቤቱ እያለች ነው የምትገኘው ኤደን። ገነት እንኳን ካለችበት አንፃር ወይም ደግሞ ከዚህ በፊት ከደረሰባት አንፃር ከዛ ጎዳና ወጣ እዚህ ቤት ላይ አሁን ደግሞ አቶ ላይኩን ሊገዛላቸው የታቀደው ቤት ላይ መሆኗ ለራሱ ትልቅ ነገር ነው ብላ የምታመሰግነው። ምክንያቱም የባሏ ቤት እስከሆነ ድረስ የሷ ቤት ነው ብላ የምታስበው። ኤደን ግን አሁን ላይ ፈርታለች። የሆነ ነገር ከመጣ ኑሐሚንና ተሰማ እንደድሮ ሊያባሩን ይችላሉ ብላ ስለሰጋች ወይ ከስራ አልጀመረች ወይም ደግሞ ቤቱ በነሱ ወይም በእናቷ ስም በገነት ስም ስላልሆነ በጣም ነው የፈራችሁ ማለት ነው። ጭራሽ አሁን ላይ ኤደን እያለችው ያለችው እንግዲህ ተሰማን ምንድነው ከወይዘሮ ገነት ጋር እንደ ድሮ አይደላችሁም፣ እኔ ጋር ነው የምታድረውና ለምን ካንተ ጋር አንድ ላይ አይሆንም፣ እንደ ድሮ ለምን አትመለሱም እያለች ነው የምትገኘው። ይሄን ያለችበት ምክንያት ደግሞ ምንድነው እነሱ አንድ ላይ ከሆኑ እንግዲህ የሆነ ነገር ይፈጠራል። እንደገና ላይኩንም ተሰማም በገነት ላይና በኤደን ላይ ሙሉ በሙሉ ተማምኗል ብላ ስለምታስብ ማለት ነው። አሁን የሚያሳስባት ኤደን እንግዲህ የማያሳስባት ነገር ነው። ምክንያቱም አቶ ላይኩን ለጓደኛው ተሰማ የሕክምና ወጪውን ብዙ ብር መሆኑንና ሊሸፍንለት መሆኑን ስታቅ ኤደን በጣም ነው የተናደደችው። ምክንያቱም ይህን እንኳን የማያናዳት ማለት ብሩን ለኛ ለምን አይሰጠንም እያለ ጭራሽ ከታካሚው ላይ ወይም ደግሞ ከአባቷ ከበሽተኛው ላይ ነው እየሰበች ያለችው። ስለዚህ ኤደን በጣም ከባድ ሰው ነች። ኑሐሚን አሁን ላይ በኤደን ጉዳይ እንግዲህ የሆነ ነገር ካገኘችባት ገነት እንዳለቻት አውጥታ ምጥላት እንደሚሆን ግልጽ ነው። ስለዚህ ኤደን አሁን ላይ አርፋ ገነት የምትላትን ብትሰማና አርፋ ብትቀመጥ ይሻላታል። ካልሆነ ግን የሆነ ነገር ካገኙባቸው እንደ ድሮ ጎዳና ላይ እንዳይወድቁ ገነት እንግዲህ ኤደንን አስጠንቅቃታለች ማለት ነው። ስለዚህ አሁን ላይ እንግዲህ አምራን
ኤርሚያስ የሚላትን ነገር ግዴታ መስማት አለባት። እሱ በሚላት ነገር ነው የምትሄደው። የያዘባት ቪዲዮ ቀላል አይደለም። ከናሆም ጋር እስከ መጨረሻ ሊያቆራረጣት ስለሚችል አሁን ላይ እንግዲህ ከኤርሚያስ ጋር እንደገና ለመስራት ታቅዳለች ማለት ነው። እንግዲህ አምራን አሁን ላይ ኤርሚያስን ባትፈልገውም ወይም ደግሞ ከሱ ጋር መስራት ባትፈልግም ነገር ግን እንደገና ከሱ ጋር እንድትሰራ ያንን ቪዲዮ ካሳያት በኋላ ምንም አማራጭ ስለሌላት ተመልሳ ከኤርሚያስ ጋር ትሆናለች ማለት ነው። ስለዚህ ናሆሚ ደግሞ የሁለቱን ግንኙነት ከባንንና ካወቀባቸው ወደ ኑሐሚን ያደላል። ከኑሐሚን ጋር ይሆናሉ ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ናሆም በጣም ተናዶ ኤሚን መተዋታል ከኤርሚያስ ጋር ስላያት ብቻ ማለት ነው። ኤሚ ደግሞ አሁን ላይ ናሆምን እንዴት ትመታኛለህ እያለች ጭራሽ እሱን ታላቋን ወንድሟን እየተናገረችው ነው የምትገኘው ማለት ነው። ለኩን ደግሞ ይህንን ሲሰማ ምንድነው ሊያደርግ የሚችለው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን የሚመስል ነበር። እንግዲህ ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።